ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ዛሬም እንግዲህ ወደ ፕሮጀክት ቪዚት ወደ ማድረግ ተመልሰናል። ሰሞኑ ሌሎች ቪዲዮ እንትን ነበር ሳሳያችሁ የነበሩት ትላንትና ኦልሞስት 22 ማዞሪያን ነበር ያቀረብኩላችሁ። ዛሬ እንግዲህ ወደ የምትመለከቱት እስጢፋኖስ ወንዝ ዳርቻ ተመልሰናል። እንግዲህ እዚህ አካባቢ ከዚህ በፊት አሳይቻችሁ ነበር። በተለይ ክረምቱ በደንብ ሞቅ ባለበት ሰዓት ወንዙ በሚሞላበት አካባቢ ላይ ደግሞ አስጎብኝቻችሁ ነበርና ሰሞኑን ደግሞ የሚገርም ለውጥ እንትን እየተባለበት ነው እየተሰራበት ነው ያለው ይመስለኛል። ምናልባት ያው እዚህ አካባቢ ኢሬቻም ይከበራል። እንዲሁም ፕሮጀክቶችም ለነገሩ በላይኛውም በኩል በጣም እየተፋጠነ ነው ያለው። የዛሬ እንግዲህ በጣም ለየት ያለ እንትን ያመጣሁላችሁ አካባቢው ላይ በጣም ለውጦች አሉት። እንግዲህ እንዳያችሁት ከእስጢፋኖስ ጀምረን በታችኛው ደግሞ የባምቢስ ወንዝ ዳርቻ የላይኛው በኩል ወይም ደግሞ በዚህ በባምቢስ በአስፓልቱ ዳር በኩል የተሰሩ ሰገነት ነገሮች አሉና ከዚህ በፊት አሳይቻችሁ አላቅም። እነሱንም ጭምር ነው ዛሬ የማሳያችሁ። እንግዲህ እስከቻላችሁ ድረስ እንድታዩ ትጋብዛለሁኝ። ምናልባት አዳዲስ ፋሚሊዎች ካላችሁ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እጠይቃችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። እንግዲህ አዳዲስ የሆናችሁ ይህን አካባቢ ከዚህ በፊት ያላያችሁት ምናልባት ቦታውን የተወሰነ እንትን ለማለት ያክል ከመስቀል አደባባይ ፊት ለፊት ያለው እስጢፋኖስ ቤተክርስቲያን ጀርባ ላይ ነን። አሁን ወንዝ ዳርቻ አለ። ከላይኛው በላይኛው በኩል ደግሞ የቤተ መንግስቱ አካባቢ ያዋስነዋል። ስለዚህ ከቤተ ክርስቲያኑ ጀርባ ላይ ተነስተን አሁን ወደ ቀጥታ ወደ ባምቢስ አቅጣጫ እየሄድን ያለነው ማለት ነው። በአስፓልቱ ዳር ነው የምንወጣው። በርግጥ ወደዛ ብዙ አንጠጋም። ስለዚህ ኤሪያው በታችኛው በኩል ደግሞ ምናልባት ከዚህ በፊት ማስታወቂያ ነበረውና ከዚህ በፊት ኢሬቻ ይከበርበት የነበረው ፓርክ አካባቢ ማለት ነው። ባጭሩ ከቤተ ክርስቲያኑ እስከ ፓርኩ ጀርባ ላይ የወንዝ ዳርቻው ላይ እየተሰራ ያለውን ልማት ነው እያየን ያለነው። አካባቢው ላይ እንግዲህ ለቆያችሁ ፋሚሊዎች ደግሞ ለምታውቁት እዚህ አካባቢ ላይ በደንብ ፋውንቴኖች እየተሰሩ ነው ያሉት። እንግዲህ ማታ ነው ምሽት ላይ ነው ቀረጻ እያደረግን ያለነው፣ ግን ሰዎች በደንብ ኢንጌጅ አድርገው በጣም በብዛት ነው እየተሰሩ እንትን እያሉ ያሉት እና ከሌላ ጊዜው በተለየ በጣም በርብርብ ሲሰራ ነው የሚታየው። አዳዲስ ነገሮች አሉት። እነዚህ ዛፎቹንም እንትን እያሏቸው ነው፣ እየቆረጧቸው ነው። ሌሎች ትንንሽ ፕሮጀክት ነገሮች ቤት የሚመስሉ ነገሮች እየተሰሩ ነው። እንዳያችሁ ትልልቅ ማሽነሪዎች ጭምር እየሰሩ ነው ያሉት እና እዛች ከቤተ ክርስቲያኗ ጎን ላይ ከዚህ በፊት ጋራዥ ነበር ያልኳችሁ ቦታ ላይ የፓርኪንግ ኤሪያ ተሰርቶ ነበር። እዛ አካባቢም ቤት ነገር እየተሰራ ነው ያለው። ወደዚህ ደግሞ ቀጥታ ወደ ወንዙ የሚያስመጣ አስፓልትም እየሰሩ ነው። ከአስፓልቱ ወደ ወንዝ ዳርቻው መንገድ ማለት ነው። ከዚህ በፊት ዛፎች እንዲሁም ባጭሩ የፓርኩ አካል የነበረው ቦታ አሁን መንገድ እያደረጉትና በደንብ እየከፋፈቱት ነው ያለው። በታችኛው አካባቢ አሁን እየሄድን ባለንበት በስተግራ በኩል ኦልሬዲ በደንብ አልቆ መብራቶቹም እንደምታዩቸው በርተው ነው የሚታዩት። ስክሪኑም ኦልሬዲ ጀምሯል ነው። ምናልባት አሁን አልጀመረም ልንለው የምንችላቸው ነገሮች ይሄ መንገድ የሚሰሩት ነገርና እንዲሁም እኚህ ፏፏቴዎቹ ወይም ደግሞ ፋውንቴኖቹ እዚህ አካባቢ አንድ አራት ምናምን የሚሆኑ አይቻለሁኝ። እነሱ ገና አልጀመሩም። በእርግጥ ውሃ መያዝ ጀምረዋል። ያው አልጀመሩም የምንለው ምናልባት እኛ ተከፍተው ስላላየናቸው ሊሆን ይችላል፣ አልቀው ሊሆን ይችላል። እንግዲህ እነሱ የሚጀምሩበት ወይም ደግሞ የሚያስጀምሩበት ወቅት ይኖራቸዋል። እንግዲህ እነሱን ይህን ካልኳችሁ ቀጥታ ወደ ታችኛው በዚሁ በቀኝ በኩል በግቢው በአንደኛው ዋና መግቢያ በር ወይም ደግሞ መኪና በሚገባበት በር በሱ ነው የምንወጣው። እሱ ጋር እንደወጣን ተሻግረን ወደ እስጢፋኖስ ወንዝ ዳርቻው ይቅርታ ወደ ባምቢስ ወንዝ ዳርቻው ሄደን በአስፋልቱ ዳር የተሰሩ እነዚህ የህዝብ ማረፊያ ቦታዎችም አሉ፣ ወንበሮች የተዘጋጀላቸው እነሱንም እንጎበኛለን። በዚህኛው በግራ በኩል ደግሞ ሄደን አንዳንድ ለውጦች ያሉት በተለይ ሱቅ ነገሮች ምናምን አይቻለሁና እነሱንም እየጎበኘን እስከቻላችሁ ድረስ እንግዲህ እንድታዩት ነው የምጋብዛችሁ። እኔም እንግዲህ አካባቢው በላይኛውም በነገራችን ላይ በጊዮንም ዝም ብዬ ለማለፍ እየሞከርኩ ነበርና እዛም አካባቢ በጣም ነው እየሰሩ ያሉት። ርብርብ እንትን እየተደረገበት ያለውና እሱን ደግሞ ሲመች የሆነ ቀን ወይ አንድ ቀን አቀርብላችኋለሁኝ። እንግዲህ እዚህ አካባቢ እዚህ ጋር እዚህ
የእስጢፋኖስ ወንዝ ዳርቻው ስር እንደ ባህላዊ ምግብ ቤት አይነትና እንዲሁም እንደ ሬስቶራንት ነገር ነበረች ይመስለኛል። አሁን አንስተውት ይሁን አይሁን አላውቅም። ግን ብዙም እንትን ሲባል እያየሁ አይደለም። በፊት ላይ ነው የምላችሁ። ኢቭን ይሄ ፕሮጀክቱ ተጀምሮም አገልግሎት ሲሰጥ አይቼ ነበረ። አሁን ላይ ግን እንደዚህ አይነት እንትኖች እያየሁ አይደለም። ኢቭን የሚያርፉ ሰዎች እሱም ገብቶ አረፍ ይል ነበርና አሁን በደንብ ኦልሞስት ወደ ማጠናቀቅ የሄዱበት አይነት እንትን እንደሆነ ነው የሚያሳየው እንደምታዩት እናንተም ማለት ነው። እንግዲህ ለዛሬ ይሄን ያክል ካልኳችሁ ኦልሬዲ የቆየም ተደጋጋሚ ያሳየኋችሁን ቪዲዮ ስለሆነ እንዳላሰለቻችሁ እኔ እዚሁ አካባቢ እንትን እላለሁኝ። ያው በርግጥ ዝናብም የለምና ያን ያክል እንትን ላይላችሁ ይችላል። እንግዲህ ሌላ ቀን ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከዛው ግን መልካም ጊዜ እንዲሆንላችሁ እመኛለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ። ቻው።
አንድ ላይ አስታውስ